ዋጋሽ የሚገባቸው አጠገብሽ ያሉት ሳይሆኑ ሩቅ ያሉት ናቸው። ትኩረት ዋጋሽን ለሚያውቁት ዋጋሽ የሚገባቸው አጠገብሽ ያሉት ሳይሆኑ ሩቅ ያሉት ናቸው። ትኩረት ዋጋሽን ለሚያውቁት ብላለች ሀይሚዬ ማይ ስዊት። ሀይሚዬ ብሩኬ ሁለታችሁም ጥፋት እያጠፋችሁ ነው ያላችሁት። ሰው ሆኖ የማያጠፋ የለም። ተመካከሩ። ትልቅ መስዋዕት እየተከፈለበት ፍቅር ነው። እንዲሁ እኔ እንጃ በጣም ነው ያዘንኩት ውዶቼ ማለት ነው። ያ ሁላችሁም ሰው የሆነ ሁሉ ይሄ ነገር ያሳዝናል። ለምን እርስ በርስ መጣላት እርስ በርስ ያለ ነው። ሁላችንም እንጋጫለን። ሁሉ ፐርሰንት ይጋጫል። ሀይሚዬም እንዳለችው እግርና እግርም ይጋጫል። ግን በዚህ መልኩ ሚዲያ ላይ የታወቀ ሰው በጣም ወዳጆች እያላቸው በጣም ትልቅ ቦታ ከራሳቸው ላይፍ አልፈው ስለነሱ የሚያስብ ብዙ ሰው የሚጨነቅ እያለ ተለያየን ብሎ መምጣቱ ቢግ ሚስቴክ ፕራንክ ያልሆነ ነገር ተለያየን ብሎ ርዕስ መጻፍ ራሱ ይከብዳል። የብዙዎቹ ልብ ይሰበራል ማለት ነው። እንደዚሁም ደግሞ ውዶቼ ማለት ነው እዚህ ጋር ያው ሚዛኔ ሆኜ ነው የምናገረው ሁላችሁም ማለት ነው እየሰማችሁኝ ነው። ጥፋትም ካለ እንተራረማለን። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ እንዴት ናችሁ? ሰላም ናችሁልኝ? እንግዲህ ሁላችንም ያው እኔ በድምፅ እናንተ በኮሜንት እየተጨናነቅን ነበር። 2 ቀን ሀይሚዬ ጠፍታለች፣ ብሩክ በዛ ላይ ደግሞ ጥቅስ ይለቃሉ። ጥቅሳቸው በጣም ሲተረጎም ያው ብዙዎቻችን ጥቅስም እያለ የሚጨነቅ ሰው አለ። ግማሾቹ ደግሞ መልካሞች ያው ቢዚ ናቸው በትምህርት የተነሳ እኔም ያለ መመቻቸት ነው ቪዲዮ የማይሰሩት እያልን ነው እርስ በርሳችን ማባበል ማለት ነው። ሪያሊቲ እኔ ያኔ ሀይሚዬና ብሩኬ እየጠፉበት በእንደዚህ አይነት ነገር እንደሚሆን ያኔ ውስጣችንም ከጥቅሱ አንደርስታንድ እናደርጋለን። ግን ኦዲንስ እንዳይረበሽ እንዳንረባበሽ በመልካም ነገር ነው ቪዲዮ እየቆየው የምሰራው የ6 ሰዓት የ7 ሰዓት የ5 ሰዓት ልዩነት ማለት ነው። እና ለሀይሚዬና ለብሩኬ ቢግ ፕሌስ በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። ግን ይሄ በመሀላቸው ለምንድን ነው ንፋስ የሚያስገቡት? ለምንድን ነው ከምር እኔ አንዳንዴ እኔ እንጃ እንዴ። አንዷ እህቴ ሳምንት ብቻ ነው እንዴ ሳውቅ የተባልነው አለች። ሪያሊቲውና ለምንስ ይሆናል እንዴ? የሆነ እዚህ ጋር እኮ ዩቲዩብም አለ ሚዲያም አለ። ከዛም በኋላ ደግሞ ሀይሚዬና ብሩኬ የራሳችሁ ላይፍ አለ፣ ህይወት አለ። ለወደፊት ፍቅረኛሞች ናችሁ፣ ጥንዶች ናችሁ፣ ትወልዳላችሁ። ያኔ ትዳር የሚባል ነገር አለ ከሚዲያ ውጭ ማለት ነው። እና ስለሱስ ሁለታችሁ ሳታስቡም እኔ እዚህ ጋር ውዶቼ ሀይሚዬ ማይ ስዊትን እወዳታለሁ። አንድ ሰው እንደዚህ በዲስከስ ነው ጥፋት አለ። የትላንትና ቪዲዮ የሀይሚዬ አነጋገር ፕራንክ ከሆነ ኢት ኢዝ ግሬት። ፕራንክ ያልሆነ ነገር ግን ለብሩኬ እንደዚህ መልስ መመለሷ ቢግ ሚስቴክ። ግን እንደዚህ በምክር ነው እንጂ ሀይሚዬን ማንም ሰው የመረማመድ ማንም ሰው ስርዓት ሸነዥ ምናምን ማለት መብት የለውም። 100% ማለት ነው። ቢያንስ ታፈቅረዋለች። ብዙ ጊዜ ምን ትላለች ውዶቼ? ያለ ብሩኬ ማንም የለኝም ስትል እኔ አሁን ለምሳሌ ለምሳሌ ያለ ባሌ ማንም የለኝም ካልኩ ወንድሞቼ ቅር ይላቸዋል። አባቴ ቅር ይለዋል፣ እናቴ ቅር ይላታል። አይ ቲንክ ስለዚህ እሷ ይሄን ሁሉ መስዋዕት አድርጋ ያለ ብሩኬ ህይወት የለኝም እያለች ነው። ብሩኬ እንኳን ለአንድ ቀን ለግማሽ ሰዓት ስልክ መዝጋቱ ቢግ ሚስቴክ። ገባችሁ? ስልኩን ከዘጋ ማንን ላውራ ነው የምትለው? ስልኩን ከዘጋ ማንን ላውራ? ሺዝ ራይት። ለምን መረጋጋት አለባት ሀይሚዬ። እዚህ ጋር ያዳመጣችሁ ነው። ሁለቱም ስህተት አለባቸው። ሀይሚዬም ስህተት አለባት። ብሩክ ትዕግስተኛ ነው። እዚህ ጋር ብራቦ አድንቄዋለሁ። ሀይሚዬ የምትወጂው እያፈቀርሽው ያለሱ ማንም የለኝም፣ ህይወቴ ያለሱ ባዶ ነው። ለምሳሌ እኔ የራሴ የሆነውን ሰው ብወደው ባፈቅረው ከእናትና ከአባቴ ኔቨር ባለቅስለት ከእናትና ከአባቴ ኔቨር አላስበልጠውም። ለምን? በህይወት ካሉ ማለት ነው።
በህይወት ካሌሉ ደግሞ የምወደውን ሰው የራሴ የሆነ አካል ልበለው እናቴም አባቴም ነው እላለሁ። ገባችሁ? እና ምን እላችሁ ፈልጌ ነው ሀይሚዬ እንግዲህ ሁሌ ነው ይሄን ነገር በጥቅስም ትናገራለች፣ በአንደበቷም ትናገራለች። እኔ ያለ አንተ አልችልም ነው የምትለው። ስለዚህ ሀይሚዬ እንደዚህ የምትይው እንደዚህ ምሳሽለትን ሰው ለምንድን ነው ሚዲያ ካሜራ እንትን ብሎ እንደዚህ መጨቃጨቅ፣ እንደዚህ ከአንቺ ማይጠበቅ ሪስፔክት የሌለው ንግግር? ሪያሊቲውን ውዶቼ ማለት ነው። ለምን ውዴ? አንቺ እኮ ስማርት ነሽ፣ አስተማሪ ነሽ እንዴ። ወንድ ልጅ ጭቅጭቅ አይወድም። እኔ የምነግራችሁ ብዙ ትዳር እየተፈረሰ ነው ያለው ሞርዛን ስደት ላይ። ለምን? ወንድ ልጅ ጭቅጭቅ አይወድም። ብናፈቅረውም በሂደት ራሳችንን ኮንትሮል ማድረግ ነው እንጂ ጭቅጭቅ ወንድ ልጅ ትዕግስት አይኖረውም። ባይዘዌ ብሩኬ ቱማች ቼንጅ፣ በጣም ቼንጅ አለው። ፎር ኤግዛምፕል ዱባይ ፕራንክ ስታደርገው ትቷት አልሄደም። አንደኛ ያው ሰው ሀገርም ስለሆነ ነው። ጸባዩን እያስተካከለ ነው ብሩኬ። ለምን? እኔ መጥፎ ባህሪ አለብኝ። ያን ባህሪን እኔ ማስተካከል አለብኝ። ነግሬያቸዋለሁ። እኔ የኢትዮጵያ ያለሁት ምኞት አይደለሁም፣ ሪያሊቲውን ነው የምነግራችሁ። ቱማች ዲፍረንስ እስከምናምን ነው የተቀየረው አታ ማለት ነው። እና እየቆየን እድሜም ሲጨምር ላይክ ብዙ ቼንጅ እናደርጋለን። እኛ ያው ታውቃላችሁ ስደት ላይ ተረግጠን የ6 ዓመት ልጅ እየላከችን እስክሪብቶ ሻንጣ ላይክ ያ ነገር አይምሯችንን ኦፕን ነው የሚያደርገው። ብዙ የመዳም ቅመሞች ማሻላ ተባረካላነን ማለት ነው። ሪያሊቲው የምነግራችሁ እድሜ ብቻ ሳይሆን ማለት ነው ብዙ ነገር በቃ እናታችን ቤት ማንሰራውን እኔ ኢትዮጵያ ካልሲ አላጥም፣ የራሴን ምንም አላጥም። ሪያሊቲው ነው የምነግራችሁ። ግን እዚህ መተን የምንሰራው ስራ ራሱ አይምሯችንን እንዲዳብር አድርጎታል። በቃ ስማርት እንድንሆን ምች መማር እና ሀይሚዬ የምንወድሽ ማለት ነው። ብሩኬ ያው አስተካክሏል። ዱባይ ትቷት አልሄደም። እንደዚሁም ደግሞ የስተርደይ በትላንትና ዕለት መግቢያው ላይ ትቷት እንደሄደ ነበር የመሰለው። መጨረሻው ስናይ ግን ሻንጣውን ይዞ ነው ሄደው። ሀይሚዬ ወደ ቡታጅራ ከልክሏታል። እና ብሩኬ ቶማሽ ቼንጅ ተቀይሯል። ሀይሚዬ መቀየር አለብሽ። የምንወድሽ የእኛ ስማርት። ማንም ሰው በሀይሚዬ ሞራል ላይ መረማመድ አይችልም። እንደዚህ በቃ አንደኛ ነገር ልጅነትም ስላለባት ነው። ሁለተኛ ነገር ደግሞ ውዶቼ ምን አለ መሰላችሁ በሀይሚ የምትፈርዱት፣ ሶስተኛ ሰው ገብቶና ካሜራ ተደቅኖ አልለማመጥም ነው በቃ አልበገርባይ። ሀይሚ የኛ ስማርት ማለት ነው። እናንተ ስማርት እያላችሁ ነው እሷን ያበላሻችኋት እየተባልን ነው እንጂ ጀግንነትሽን አሳይን። በቃ ይቅርታ በይ። ምንድነው ይቅርታ እንዴ? እኔ እኮ ቅድስት ማለት ባይዘው ባንቺ የተነሳ ማለት ነው በብሩክና በሀይሚ ሲጠፉ ኦዲየንሶች ራሱ በቃ ይነጫነጩ ጀምረዋል። ሬዲቲው ሲጠፉ እኔ ላይ ቅድስት የምትባለው 4 ልጆች ከአንቺ ጋር ስለለጠፍኩ የጻፈችው ኮሜንት ወላሂ ነው ብላችሁ ዲሌት ነው ያደርጉት። ለሰብስክራይብ ብሽልሽ ብለምና ያቺ ልጅ እኔ ላይ መልካም ነገር ነው ሁሉ የምጽፈው 4 ወር 5 ወር። አንቺ ስጠፉ ግን እየተናደዱ እየተበሳጩ። ስለዚህ ለኦዲየንስም ቲንክ አባውት ለኦዲየንስም ማሰብ አለባችሁ። ሪያሊቲውን ነው የምነግራችሁ። ብሩክም ሀይሚም ማለት ነው እኛ በጣም እንወዳችኋለን። አትውደዱን ብትሉም እንወዳችኋለን። ሪያሊቲውን እኔ ደግሞ ውዶች ዱባ የሆነ ችግር ነው ያለብኝ። አንድ ሰው ከወደድኩ ወላሂ ነው የምላችሁ በጣም ነው የሚከፋኝ። ያን ሰው ራሱ ለመርሳት በሌላ በቃ ያን ቪዲዮ ያለ መስራት እኔ 1 ዓመት የታገልኩበት ስም መጥራት አልፈልግም። 1 ዓመት ስታገል ከስንት ሰው ጋር ስጣላ አታ ሳውዲ ካለ ሰው ጋር ስንጨቃጨቅ አታ ከፋሚሊ ጋር አንደኛውን ግሩፕ እየደገፈ ግን በዱዓ ነው በቃ ያን ቪዲዮ እንዳልሰራ እንዳላይ በዱዓ ነው 1 ዓመት ሙሉ ታገያለሁ። ለምን አንድ ሰው ከወደዳችሁ ያን ሰው በቃ ቪዲዮም አላይ ማለት ራሱ አትችሉም። በቃ ይሁን እንደሱ ነው የምትጠመዱት። ሪያሊቲውን ነው የምነግራችሁ። እኔ በራሴ ላይ ስለማይ ነው። እኔ ስም መጥራት አልፈልግም። እኔ ለ1 ዓመት ከማጋ እየተጣላው እንደነበረ በድምፅ የምታውቁኝ ታውቃላችሁ። ዛሬ ግን አልሐምዱሊላህ 4 ወሬ ያን ቪዲዮም አላይም ማለት ነው። ዓመታት ሙሉ የተጨነኩበት ቪዲዮ ነው። መጣላት፣ ህዝብ መረበሽ የነበረው ሚዲያ ላይ ማለት ነው። እና አንድ ሰው ወዶ አላይም ማለት እንኳን አንችልም። አትዩን አያገባችሁም ብትሉ እንኳን እንወዳችኋለን ብሩክና ሀይሚን ማለት ነው። እናንተ ደግሞ ቲንክ አባውት ፎር ኦዲየንስ። ረመዳን ነው፣ በጾሙ ነው፣ እኛ የጃዛ ቀናችን ነው። እኔ ወላሂ ነው የምላችሁ ዕቃ እየረታተብኩ ነው ልወጣ ማለት ነው። ከወጣም 15 ቀን ምናምን ቆያለሁ። ግን በቃ የእነሱን ሰላም ነገሮችን እስቲ
እኔ መዳም ቤት ነው ብዙ ጊዜ የሚመቸኝ። ያው ውጭም እንትን እላለሁ ቪዲዮ አንዳንዴ እለቃለሁ። ቢያንስ ግን በቃ ሰላምን የመሰለ ነገር የለም። እና አንዳንድ ቪዲዮ መሰሩ እህቶቼ ደግሞ ቴንኬር ሀይሚዬን አትሳደቡ፣ ምክር ምከሩ። ልጅነት ስላለ ነው። ሶስተኛ ሰው ካለ ውዶቼ ሚዲያ ከወጣ ነው ሶስተኛ ሰው ካለ ለዛ ነው መልስ መጥፎ መጥፎ መልስ። ሀይሚዬ እኮ እንደዚህ አይደለችም። ሌላው ደግሞ ውዶቼ እኔና እናንተ ማናቀው እናንተ የምትጨነቁት የራሳችሁ ነገር አለ፣ እኔም የራሴ ነገር የሚያሳስበኝ ነገር አለ፣ አንዳንድ የሚያበሳጫት። ሀይሚዬ ደግሞ በራሷ ነገሮች የምትበሰጫጨው ነገር አለ ነው የምለው፣ ከብሩኬ ውጭ ማለት ነው። በራሷ ላይፍ በሆነ በቃ በፋሚሊ በሆነ በውስጧ ማለት ነው፣ እኛ ማናቀው ነገር። ገባችሁ? ይሄ ነገር ታዲያ ሚዲያ ላይ መጥተው አይደለም የሚፈቱት። ፕራንክ ከሆነ ህዝብን ፕራንክ አድርጎ እኔ ብያቸዋለሁ። ከአንዴም 2 ቪዲዮ ሰርቻለሁ። ከዛ ወዲያ ግን ለምን ዋጋሽ የሚገባቸው አጠገብሽ ያሉ ሳይሆኑ ሩቅ ያሉ ናቸው። ትኩረት ዋጋሽን ለሚያውቁት። እዚህ ጋር ተሳስተሻል ሀይሚዬ ማለት ነው። አጠገብሽ ያለው ነው። ሩቅ ያለውማ ሲለው ይተዋል። ሪያሊቲውን አጠገብሽ ያለው ስለ ሁሉ ነገር የሚያውቅ እና ፍቅርሽን አንከብክቢ ነው ምለው። ብሩኬ በጣም ለውጥም አለው። ሀይሚዬም ደግሞ እንድትቀየሪልን እንፈልጋለን። ይሄ ትክ ቢያኔ ቦግ 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 መናደድ የለብሽም። ያው ልጅነት ነው፣ ግን ይሄ ጊዜ ያልፋል ውዶቼ። እናንተ እዚህ ኤጅ ላይ እያላችሁ ያሳልፋችሁት ነገር የለም እንዴ? ሪያሊቲውን እኔ እንደነገርኳችሁ ሲጀመር እኔ አልሰማም፣ ማንም ሰው የሚለኝን አልሰማም። በራሴን የምመራው ሪያሊቲውን ነው የምነግራችሁ። እና ግን በቃ ይሄ ኤጅ በጣም ሀርድ ነው። ስለዚህ ሀይሚዬ ላይም አትፍረዱ። ስለዚህ ሀይሚዬ አስተዋይ ናት። ሀይሚዬ ሺ ስማርት ናት። ገባችሁ? በሞራሏ ላይ መረማመጥ አይቻልም ማለት ነው። በቃ ምርጥ ባላላት። ብሩኬ ትዕግስተኛ ነው፣ አልሐምዱሊላ። ስለዚህ ብሩክም ስልክ መዝጋት የለብህም፣ የውሳኔ ሰው መሆን የለብህም። አበዛውባችሁ እና በትላንትና ዕለት ሁለቱም ሼር ያደረጉት አልቅሰው ነው። እንግዲህ አላህ ሰላሙን ያምጣላቸው። ብሩኬም ደግሞ ማዘርን እንደፖሰተው ታምሌኑ ላይ አድርጌላችኋለሁ ዛሬ። ይህን ይመስላል። የጨረቃ ፋሚሊዎች አብሽሩ፣ እርስ በርሳችሁ ሀይሚዬና ብሩኬ አንድ ናቸው፣ መቼም አይለያዩም ኢንሻአላ። በመሀላቸው የገባውን ሴጣን አላህ ያንሳላቸው። እንዲህ እንደዛ ዱባይ ሲሆኑ እንደዛ ሲሆኑ ይሄማ የሆነ ነገር ነው። ስብሃን አላህ። እና ሁላችንም በዱዓ እንታወስ። ረመዳናችንም አለቀብን ማለት ነው። ከምር እንደ ሳምንት ቶሎ ነው ያለቀው፣ ወርም የሙላው አይመስልም ማለት ነው። እና ውዶቼ አብሽሩ። ኦዲየንሶች ሀይሚዬንም ደግፋችሁ ብሩክንም እንዳትሳደቡ፣ ብሩክን ደግፋችሁ ሀይሚዬ እንዳትሳደቡ። ኦንሊ ዲስከስ። ስድብ ሰው አይለውጥም። ሀይሚዬ ሺ ስማርት ናት። የራሷ ነገር የሆነ ክራውድድ እያረጋት ነው።